Premier League is back. Arsenal is back. አርሰናል የመጀመሪያውን ጨዋታ 3-0 በማሸነፍ ጀምሮታል። አርሰናል ከነክብሩ ነው የተመለሰው ጋይስ፣ ከነክብሩ። ማን ነው ይሄንን ቡድን ከዋንጫው ሊያስቀረው የሚችለው? አላውቅም። ሌሎቹን ቡድኖች ሌሎቹን ጨዋታዎች ገና ደግሞ ብዙ ሳምንቶችን ማየት አለብን። ግን ደግሞ አርሰናል ያስፈራል፣ እውነት ያስፈራል። ለአርሰናል ደጋፊዎች ልብ የሚሞላ አይነት ቡድን ሆኖ አግኝቼዋለሁ። የዛሬውን ጨዋታ ለማሸነፍ ግምት የተሰጠው አርሰናል ነበር፣ ምን ያህል ግቦችን ያስቆጥራል የሚለው ካልሆነ በስተቀር። በኔ እይታ በጣም ጥሩ ተጫውቷል። ኦዴጋርድ ያዝልቅለት ነው የሚባለው ጋይስ፣ ያዝልቅለት ነው የሚባለው። ግን ምን እያሰብኩ እንደሆነ ታውቃላችሁ? የትኛው ቡድን ነው አርሰናልን ሻምፒዮን ከመሆን የሚያስቆመው? በተከታታይ ይሄን ክለብ ነው የምትደግፉት። ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ታዝን ሚኒማም 3 ጎል ታስቆጥሪያለሽ። ሚኒማም እምነግርሽ ሚኒማም 3 ጎል። አርሰናል በቀላሉ ፈታ ብሎ የሚያሸንፈው ጨዋታ ነው። ምንም እንዳትል እኔ መጀመሪያ ነገር ያለውኩ ወያላ መጀመሪያ ነግሬሽ ነበር። ሚኒማም 3 ጎል ታስቆጥሪያለሽ ብዬሽ ነበር። ያልኩት ነው የተፈጠረው። ዝም ብዬ በደመ ነፍስ አይደለም የምናገረው። በጨዋታው ምን አይነት ቅርጽም እንደሚኖርሽ ነግሬሽ ነበር። ዶሚኔት ነሽ፣ ሙዜ ጎል ድል ትፈጥሪያለሽ። ኮንቨርተር ሲቲ ምንም አይነት ፈተና አያጋጥምሽም። ወደ አንቺ የግብ ክልል አይደርስም። ክሊንሺት ጠብቀሽ ታሸንፊያለሽ አልኩሽ። እንዳልኩት ተፈጠረ ማለት ነው። ምንም በቃ ግን ቀጣይ ቪላ ፓርክ ላይ ችግር የለውም። ቪላ ፓርክ ላይ ችግር የለውም። ያኔ እንገናኛለን። ግን አሁን ያልኩሽ ተፈጥሯል። ታሸንፊያለሽ ብዬሻለሁ። ቀጥቅጠሽ ለጥልጠሽ ብዬሻለሁ። ለጥልጠሻል፣ ስጥት አድርገሻል ማለት ነው። አሁን መተህ ምናምን እንዳትል አምነህ ተቀበል። አርሰናል ባለፉት 2 ጨዋታ በደንብ አድርጎ ስጥት አድርጓል ተጋጣሚው ማለት ነው። ጊዜ አርሰናል ነው። አሁን ላይ ይጨፍሩ ይደሰቱ። ቀጣይ ቪላ ፓርክ ላይ ነገ እኔ ደግሞ አሸንፌ ሚዜ የማደርግሽ እኔ ነኝ። አታምኝም? ግን ሚዜ አደርግሻለሁ። ጠብቂ፣ እሱ የጊዜ ጉዳይ ነው። ነገ አሸንፌ እኔም እንዳንቺ እደሰታለሁ፣ እዘላለሁ። ቀጣይ ቪላ ፓርክ ላይ ደግሞ አስጥልሻለሁ። እመኝኝ ወያላ እመኝኝ። ችግር የለውም። ይመቻችሁ። እኔ እኮ መጀመሪያም ተናግሬያለሁ ጋይስ፣ ዘንድሮ እየተከላከለ እየፈራ ወይም ደግሞ አንድ ግብ ብቻ እያስቆጠረ የሚወጣ አርሰናል በፍጹም እንዳትጠብቁ። በጣም ነፃ የሆነና አስፈሪ አርሰናል በየጨዋታው እንመለከታለን ብያቸዋለሁ። ምክንያቱም አሁን አርቴታም ሆነ የአርሰናል ተጫዋቾች ምንም አይነት ጫና የለባቸውም። እንደ ዛሬው ጨዋታ ነው ሌሎቹንም ቡድኖች እንግዲህ እየገረፍናቸው ሙሉ 3 ነጥብ ይዘን የምንወጣው። በመጀመሪያ ጨዋታ እንግዲህ 3 ግቦችን አስቆጥረን የመጀመሪያውን ድል የመጀመሪያውን 3 ነጥብ የሚገርመው ደግሞ የመጀመሪያውን ክሊንሺት ይዘን መውጣት ችለናል። ሙሉ ፓኬጅ ያለው ድል ነው እንግዲህ ዛሬ ከኤምሬትስ ስቴዲየም ይዘን መውጣት የቻልነው ማለት ነው። እንግዲህ እንደተለመደው ኪንግ ካይ ሃቨርት የመክፈቻዋን ግብ አስቆጥሯል። በነገራችን ላይ ዘንድሮ ቪክተር ዮኬሬሽን ብዙም የመሰለፍ ዕድል ሲሰጠው የምንመለከት አይመስለኝም። ምክንያቱም አርቴታ ካይ ሃቨርት ተመችቶታል። ካይ ሃቨርትም እጅግ በጣም የሚገርም ፎርም ላይ ነው የሚገኘው። ጥቁሩ አልማዝ ቡካዮ ሳካም እንግዲህ በሹሩባው የመጀመሪያውን ግብ አስቆጥሯል። ስታርቦይ ማለት ነው። ማርቲን ኦዲጋርድም እንግዲህ ብሶበታል ጋይስ። በየጨዋታው እንግዲህ የጨዋታው ልዩነት ፈጣሪ መሆኑን ቀጥሏል። ዛሬም የሚገርም ድንቅ ብቃቱን አሳይቶ ጸዴ ግብ አስቆጥሮ እንግዲህ በ3-0 ፕሪሚየር ሊጉን ጀምረናል ማለት ነው። ዛሬ ከጀመርነው የፕሪሚየር ሊግ መሪነት የምንወርደው አመቱ መጨረሻ ላይ ዋንጫውን ስንወስድ ብቻ ነው። ለማንኛውም ሀሳባችሁን ኮመንት ላይ አስቀምጡልኝ። ከዛ አርሴ ካቆምንበት እንደቀጠል ለጠላትም ለወዳጅም አሳይተናልና በጣም ምርጥ ጨዋታ ነበር። ጨዋታውን 90 ደቂቃው ሙሉ እስከ ጭማሪ ሰዓቱ ድረስ ነው ኮንትሮል አድርገን የነበረውና በጣም ደስ የሚል ጨዋታ ነው። ተጫዋቾቻችን በቃ አሁኑ ፍላጎታቸው ዋንጫ ያዩ አይመስሉም። ዋንጫ ባይናቸው በኩል ያለፈ ራሱ አይመስልምና በጣም ነው ደስ የሚለው። በቃ ራይስ በቃ በስማ የጀርባ አጥንታችን በቃ ራይስ ሁሌ በምንፈልገው ሰዓት አለልና ይመቸው። ኦዴጋርድ ምርጥ ነበር። ሳኩራ ምርጥ ነበረች። ዞሊስ በሌላ ቪዲዮ መለስበታል። ዞሊስ ምርጥ ነበር። ኪንግ ካይ ኮብራ እሱ ራሱ በጣም ያበደ ነበር። ኋላችንም በጣም አሪፍ ነው። በዛሬው ጨዋታ በጣም አሪፍ ነው። በእርግጥ በጣም ወደኛ ጎል እንዲደርሱ ምናምን አላረግናቸውም እና ግን በጣም ጨዋታውን ተቆጣጥረን ነበር። መሀል ላይ በጣም ምርጥ ነበር። ያዝልቅልን ነው የሚያስብለው። እንዘልቃለን። ማርሴዎች ይመቻችሁ። እናንተስ ምን ታዘባችሁ? ኮሜንት ላይ ሀሳባችሁን ንገሩ። ይሄን ቪዲዮ ማድረስ ላለባችሁ ሰዎች በደንብ አርሱልኝ። አንድ ብለን ጀምረናል። እንግዲህ ይመቻችሁ። እንደዚህ አይነት ሸርቶች የአርሰናልን የምትፈልጉ ከሆነ አሁንም ባይሌ ባለንክ የገባችሁ ስላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። የትም ሁኑ ዴሊቨሪ ይደረግላችኋል። ይመቻችሁ።
ዞሊስ ልንገራችሁ ነፃ ያወጣው ሳካ ነው። ጨዋታው ላይ ካያችሁ ሳካ አይደለም ሲቀጠቀጥ የነበረው ዞሊስ ነው ሲቀጠቀጥ የነበረው። ቪዲዮውን ከመጀመራችሁ በፊት በደምብ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ዛሬ የምታዩት ሰዎች እንዳለ ሪፖስት እያደረጋችሁ ጀምሩ። ልክ ከዚህ በፊት ሳካ እንደሚያደርጉት ማለት ነው። ዞሊስ በጣም የሚገርም ፈራሚያችን አሁን ደረቴን ነፍቼ የምናገርለት ልጅ ነው። በቃ የሚገርም ፈራሚያችን ነው። ልንገራችሁ አንደኛ የዞሊስ በጣም ትልቁ ጥቅሙ ምን መሰላችሁ? የመጣበት ገንዘብ በጣም ትንሽ ነው። ከገበያው ዋጋው በጣም ትንሽ ነውና ምንም ፕሬሸር የለበት። የፈለገ አርሰናል ውስጥ ሆኖ ለአርሰናል ማድረግ ያለበት ዴሊቨር ለአርሰናል ማድረግ ያለበት የበለጠ በቃ ኃላፊነት ቢኖርበት የመጣበት ገንዘብ በጣም ትንሽ እንደሆነ ሁላችንም እናውቃልና ከዛ አንግል ዘና ብሎ ነው የሚጫወተውና በቃ ጨዋታውን ነው የሚጫወተው። ይመቸው። ዛሬም በጣም በቃ አንድ ቢግ ቻንስ ክሬት አድርጎ ኦልሞስት ይሄ አሁን አሲስት አድርጓል ነው የሚባለው ፋንታሲ ላይ ምናምን እና በጣም የሚገርም ኳስ ነው። የሚገርም አጫወት ነው የሚጫወተው። 90 ደቂቃ እየሮጠ ነው የሚጫወተው። መከላከል ብቃትም አለው። በጣም ነው ስፔስን አታክ የሚያደርገው ምናምን በጣም የሚገርም ተጫዋች ነውና ዞሊስን አፍሰነዋል። በቃ እንደዚህ ዞሊስን አፍሰነዋል በቃ ማለት እንችላለን። ደረታችን ነፍተን ማለት ነው። አርሲ ይመቻችሁ። አርሰናል መውጣት ላለበት ሰው ያወጣልና ዞሊስ ይመቸው። ልንገራችሁ አሁን እንደዚህ አይነት ፐርፎርማንስ ማለት ነው ለምሳሌ አሁን ሌሎች በጣም በውድ ተጫዋቾች ምናምን መጥተው እንደዚህ አይነት ፐርፎርማንስ ምናምን ቢያሳዩ በቃ በስማም አወጣ ምናምን ነው የሚባለው። አረ ገንዘቡ በቃ ትክክለኛ ቦታ ኢንቨስት ያደረገ ነው የሚባለው። ግን ዞሊስን 40 ሚሊዮን ፓውንድ ባልሞላ ገንዘብ ይህን የመሰለ ተጫዋች አግኝተናልና ይመቸን አርሲዎች በጣም ልንኮራ ይገባል። ዞሊስ የኛ ስለሆነ ማለት ነው። ማን ኦፍ ዘ ማች ፐርፎርማንስ ፕሪሚየር ሊግ አዲስ አይመስልም፣ ለፕሪሚየር ሊጉ ራሱ አዲስ አይመስልም እና ሚደንቅ ፐርፎርማንስ ነው ያሳየን። ዞሊስ ይመቸን። እውነት አፍሰኗል። ምን ተሰማችሁ? እስኪ እናንተስ ምን ታዘባችሁ? እስኪ ኮሜንት ላይ አሳቡ። ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል እገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይ ዲፌንድ ታደርጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤንዋይት አትችልም እኮ ነው ሲሉ የኖሩት። ቤንዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤንዋይት የሚገርም ሆኗል። ያራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤንዋይትና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ ረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከቷለን ማለት ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደለም። የፕሪሚየር ሊግ ዋንጫ እንዴት እንደሚበላ አንድ አመት ልምድ ያለው ሳይሆን በጣም ብዙ አመት የበላ ነውን እኛን ጠይቁ። ስለዚህ የፕሪሚየር ሊግ ዋንጫውን ማንቸስተር ዩናይትድ ስለሚበለው ብዙ ባት ደግሞ ባይነኝ ቺኔኬ ብሏል። ሆሆ ይገባዋል ይሄ ቃል። ኤኒዌይስ ግን ጥሩ ሚዝ ይወጣል። እንደዚህ አይነት ስትሮንግ የሆነ ነገር ነው በቃ ማሳየት ያለባችሁ። አሁን ኮቬንትሪ ነው ምናምን መባሉ አይቀርም። ነገር ግን ማየት ያለባችሁ ነገር ቢኖር ስትሮንግ ሆነው ከቤንችም ተጫዋች ቀይረው ኮምፈርታብሊ ጨዋታው እንደዚህ ሲያውት አድርገህ ስትወጣ በጣም ኤክሴፕሽናል መሆን አለብህ። ብቻ እዛ ጋር ስንመለከተው ጨዋታው ላይ እኔ ጎሎቹን ሃቨርትዝ፣ ሳካ፣ ኦዴጋርድ ምናምን ሁሉም ምርጥ ነበሩ። ግን ዞሊስ የተባለ ልጅ ምን እያበሉት ነው? ገና አሁን አንድ የመጣው ረጋ በልጅ ብሮ እንዴ ማርቲኔሊ ለምደን አንተ እኮ ጓልክ ትንሽ ረጋ ባይዞ ግምቶቻችን ኦሬዲ ጀምሯል። በሚገርም ሁኔታ ቴሌግራም ቻናሉን መቀላቀል እንዳይረሳላችሁ ነው። በዚህ በኩል ማስቀምጥላችሁ ሴፍቲ ያላችሁ ሰርች አፕ ያደርጋችሁ ታገኙታላችሁ። ወሳኝ ነገሮች፣ ቀመሮች ነገም ስለሚለቀቅ ጆይን አድርጋችሁ መጠበቃችሁ እንዳረሱ እላችኋለሁ። እንቀጥል። በጣም አደገኛ ነው። ክርስቶስ ዞሊስ አድንቄልሻለሁ። በቻይኒዌይስ ሃቨርትስም አጌን በጣም የሚገርም ወልድ አፕሌ ሲጮትላችሁ የነበረበት መንገድ ዮከሬስ ፈጣሪ ይርዳ። ልነግርህ የምችለው ሊያሰልፍ የሚችለው በቃ ፈጣሪ ከረዳህ ብቻ ነው። በምንም ተአምር ሃቨርትዝ እንደዚህ አይነት ወልድ አፕሌ እያሳየ የሚገኝበት ቦታው የሚጠበቅበት መንገድ እንደዚህ አይነት ነገር እያራመደ በጣም የሚገርም ነው። ለዚህ ጨዋታ ብቻ አይደለም ተደጋጋሚ ጨዋታዎች ነው ነግራችሁ። ለጀርመኒ እንዴት አሪፍ እንደነበር ስላየሁት ዓለም ዋንጫ ላይ እና ሃቨርትዝ እንደዚህ መመለስ የሚችል ከሆነ በስራ መጮህ የሚችል ከሆነ ሂ ማይት ቢ ሳምቲንግ ጉድ አይ ገስ የተሻሻለ እየመጣ ነው። በፊት በጣም ቴረብል ነገር አሳይቶ ነበር፣ ግን የተሻሻለ ነው። እንደዚህ መሻሻል ከቻለ ዮከሬስ ሜዳም ላትነካ ትችላል። ኤኒዌይስ ሳካም በጣም አሪፍ ነበረ። ማዱኬ ስፓት የሚያዘ ምናምን የለም እያለው ነው። ዞሊስ ደግሞ የግል ያደርገዋል ሊፍቲንጉን እያለ ነው። በጣም ጓጓ በዝቷል እና ኦዴጋርድ ደግሞ ወደ በፊቱ አቋም የተመለሰ ይመስላል። 23 የምናውቃት ኦዴጋርድ የተመለሰች ይመስላል። በጣም የሚገርም ነው። ብቻ አርሰናል ቬሪ ቬሪ ስትሮንግ ስታርት፣ ምንም ጥያቄ የሌለው አላስሞክሯቸውም ሁላ። የሚገርማችሁ ቶታል ኮንትሮል ኖሩት ራሱ አይደለም። ኦብቪየስሊ በጨዋታ ብልጫ ላይ 70% በላይ ፖዚሽን ይኖራል ብዬ ገምታለሁ። አርሰናል ነበረው እዛ አካባቢ አይ ቢሊቭ ሶ እና
ግን ያቺ 30% እንኳን ኮቬንትሪ እንዳይጠቀሟት እንዴት ሸታውት እንደሚያደርጓቸው ቦታቸው የሚይዙበት መንገድ ኮምፓክት የሚሆኑበት መንገድ የዛን ደግሞ ሃይላይን ጠብቀውም ላይክ ሚድ ብሎክ ይዞ አይደለም ሎ ብሎክ ይዞ አይደለም በጣም ወደ ከሚድ ወደ ሃይ ብሎክ የሚባል ነገር ይዞ ነው አርሰናል ሲንቀሳቀስ የነበረውና ቬሪ ቬሪ ጉድ ፐርፌክት። እንደዚህ ሆኖ መጀመር ነው የሚያዋጣው። ፕሪሚየር ሊጉ ይጧጧፋል። አሪፍ አጀማመር እየተመለከትን ነው፣ እያሞገስን ነው። እኛም ጓ እንላለን ብለን እንጠብቃለን። ይመቻችሁ።